ሰኔ የሰኔ ገብርኤል በጣም ክትልቅ ከዛ በፊት ነበር ከገብርኤል ከአንድ ቀን ሁለት ቀን በፊት አመመችው። ከዛ በኋላ በቃ የዛን ቀን በጣም በቃ ሆስፒታል ለስንት ቀን ሁሉ ተኝቼ አልጋ ላይ በጣም ብዙ ጊዜ ደጋግመን ቪዲዮ ሰርተንላቸዋል። ለምን ያንን በቃ ጭራሽ ጠፋን ከምን ጠፋ ብለን ነው ከሷ አልጋ ላይ እንዳለ ከዛ ጊዜ በኋላ ያሉት አልጋ ላይ ሆነን አንድ አይነት ልብስ ልብሽ ምናምን ይሰራናል። እነሱ ቪዲዮዎች በሙሉ ታምሜ ነው በቃ አሁንም እስቲል አሁን በቅርብ ራሱ ስንሰራላችሁ 1-2-3 ቪዲዮ ሰርተናል። እንደምንም ልክ ዛሬ ላይ ቁጭ ሰላም እንዴት ናችሁ ውድ ቤተሰቦቻችን? ሰላም ብላችሁ እንዴት ናችሁ? አይና ፋርቶናለች አንዳንዴ ከጀመርኩ በኋላ እንደገና ሰላም ብለናል። በመጀመሪያ በቅድሚያ ክረምቱ እንዴት እያለፈ ነው? አሪፍ ጊዜ እያሳለፋችሁ እንደሆነ ተስፋ አለን። ሊያልቅ ነው። እንዴት ነው የአዲስ ዓመት እቅዳችሁ? ምንድነው ያሰባችሁ? እስኪ ለኛ ማካፈሉ አይደለ? ጥሩ ነው። ለአዲስ ባለ ትዳሮችኛ እርግጥ ስንት ጊዜ አመት ሊያልፈን እኮ ነው። እያለፈን ነው አመት። እግዚአብሔር ይመስገን። አዲስ አንባልም እርግጥ ግን ያው አዲስ ነው። እስከ ብዙ አመት እኮ አዲስ ነው አይደል እንዴ? በጣም ብዙ ሰው ሲል እሰማለሁ እኔ ባለ ትዳሮች በቃ ቢያንስ ለብዙ ነገር ለመላመድ በቃ ከመጣላቱ ከምኑም ራሱ በደንብ ለመተዋወቅ እንደ 1-5 አመት አሁን ነው ይሉኛል 3 አመት 5 አመት ከዛ አሁን ላይ ማትተወውን ነገር አሁን እንዴት ታደርጊያለሽ እንዴት ታደርጋለህ የምትለውን ከተወሰነ አመት አላ 3 አመት 5 አመት በኋላ በቃ ትተው ታረጉትና ይሄ እንደና አመሏ ነው ተብሎ ተቻችሎ የሚባለው ነገር የሆነ ሰውዬ ምን ሲል ሰማው ትዳሩስ በፍቅር ብቻ ኑራለሁ ብለህ ከገባ አልበቃለህ ነው። በቃ ነው እውነት። በጣም ብዙ ሰው እንደዛ በቃ በፍቅር ብቻ አይደለም የሚኖረው በጥበብ መቻቻል በጣም ትልቁን ቦታ ሁላ ሊይዝ ይችላል። መቻቻል እንደኔ ማለት ነው መከባበር፣ መተሳሰብ በቃ ማለት ፍቅር አስፈላጊ ፍቅር ሁሉንም አቅፎ ይዛል። ግን መተሳሰብ በጣም አስፈላጊ ነው። ካላሰበልኝ እውነት አሁን አንተ ለኔ የማታስብልኝ ከሆነ ምንም ግድ አይኖር ምንም ቦታ አይሰጥ። እኔ ለሱ ማላስብ ከሆነ ማንከባበር ከሆነ ነገሮችን አይተን ማናልፍ ከሆነ በጣም እነዚህ ነገሮች ከሌሉ ፍቅር ብቻ ስላፈቀርኩ ብቻ ምንም እኔ አሁንም ከገባሁበት በኋላ የተረዳሁት ያገቡ እህቶች ምናምንም ሲነግሩኝ እና ከቆይታ በኋላ ምናምን ይላሉና እስኪ ያገባችሁ ሰዎች እናንተስ እንዴት ነው ክረምቱስ እንዴት አለፈ ምናምን? ድሮ ሳላገባ በፊት ከጓደኞቼ ጋር ምናምን በቃ በጣም አዲስ ክረምት ነው ለኔና ለሷ ይሄ አዲስ ክረምታችን ነው። ከሷ ጋር ክረምቱ እንትን ሲል እንባባል ነበር እንዴ ነው ኧረ ብርዱ ኧረ አልቻልኩትም። አሁንስ እንደው የሆነ የጨነቀው እርግዝ ያገባል አይነት አባባል ማለት ነው። ምንድነው የሆነ ኧረ ብርዱ ቆማጣ ያሳቀፋል ምናምን እንል ነበር ስልክ ወይም የሆነ ነገር ሲሆን አረዘን በቃ ይሆናል እንደዛ እንባባል ነበርና አሁን ደስ ይላል። ብቻ እኛ ገና ወጣቶች ነን ማለት እንደው ሐሳባችን የቪዲዮ የምንሰራው ሐሳባችን ይሄ አይደለም። ግን ጨዋታው ስለጣፈጠኝ ነው በዛው ነገሮችን ብዙ ሰዎች ባለ ትዳር ናችሁ ከሚሉ ይልቅ ወንድምና እህት ናቸው የሚለው ነገር ይቀናቸዋልና ስንነግራቸው በጣም ኮሜንት ላይ ምናምን ነገር የሚጽፍ ሰው አለ ቲክቶክ ላይ ምናምን አሁን በጣም ብዙ ሰው እንደው ኦንላይን ላይ ቲክቶክም አሁን እዚህ ዩቲዩብ ቤተሰቦቻችንም እንደዛ ነው አብዛኞቻችን የሚሉት። ግን የሚገርማችሁ መንገድ ላይ ስንሄድ አብረን ምናምን በቃ እህትና እናት ለምን መስላችሁ ቤተክርስቲያን ምናምን እንደዚህ ነው። አንተ ግን እንዴት ነው ዘር ቆጥራን ያገባሃት ምናምን ነገር ያለችኝ እህት አለችና አንዷ ቤተክርስቲያን ያለችንና ሰማ ቁጭ ብለን ከዛ የመከሩን ምናምን ትልቅ ሰው ናቸውና ሲመክሩ ምናምን ቆዩና ከዛ አግብታቸው ምናምን ሲሉ ብቻ ነው ወንድምሽ ነው አለች። ወንድምሽ ነው እህት ናት ተመሳሰላላችሁ ማን ነው ታላቅ ምናምን ነገር እሷ እኔ ደግሞ አጅሪት ከዛ እኔ ኧረ እባክሽ አትመስልም ግን ምናምን ነው ያለች። አትመስልም ግን ስትል ሴትዮዋ ከዛ ደስ ይላል ወንድምሽ ነው ግን ብላ ደግማ ስትጠይቀኝ አይ ባለቤቴን ሳት ጎበዝ እውነትሽን መናገር ኧረ እባክሽ ምናምን ብላ ደመቀች። እሱ ደበቀ እንጂ እውነቱን ተናገረች። እንዴት አትመስልም እኮ ነው ጎበዝ ልጅ እግዚአብሔር ያሳድግሽ ምናምን ብላችሁ መረቀችኝ ምናምንና እውነቱን መናገርሽ ልክ ነሽ ግን ወንድምና እህት ነው የምትመስሉት ምናምን በቃ በልጅነት ውለዱ ምናምን ብላ ናው እና ጥሩ ነው መመሳሰላችን ደስ ይላል። እኛን የሚመስል ልጅ እንወልዳለን ምናምን እግዚአብሔር ደግሞ የበለጠውን ነገር የበለጠው እሱ ነው የሚመሳሰለው። እስኪ ንገሩ እናንተ ማሳቡ ካላችሁ እንዴ ምን የኔ አፍንጫ ቀጥ ያለ እንዴ
ቀጥ ያለ እኮ አፍንጫዬ በጣም ኢየሱስ ዛሬ ነው ያየሁት አፍንጫው ቀጥ ያለ ትላለች እና ጎራዳ አይደለሁም እኮ አይ እንዴ አንቺ የኔን ወለት ይሆኑ ታዲያ ያንተማ የተቆመጠ ነው በጌታ ይዤሻለሁ እንዲህ ያለውን የሁለታችንም ከስተንባችሁ ነው መሰለኝ ይሆናል አዎ አዲስ ዓመት እቅዴ ሞፈር ነው ነገር የሁለታችንም የመጨረሻው እቅዴ ከእቅዶቼ ውስጥ መጨረሻ ላይ ያስቀመጥኩት ውፍረት በነገራችን ላይ አውቃኔ ከሳችሁ አሁን ታውቂ ነው ድሮ ወፍራም ነበር የምር እውነቴን ነው ድሮ በጣም ወፍራም ነበራት ከዛ የሆነ ሰዓት በጣም ስወፍር ትንሽ ቦርጭ ሳወጣ ለመቀነስ ብዬ እዚህ ላይ ካላችሁ እንደውም ልንገራችሁ እህቶቼ ለመቀነስ ብላችሁ ምግብ ምናምን ይሄ በጣም እንትን ካላችሁ የሆነ ሰዓት ላይ በዛው ይቀርና ወፍረት ስትፈልጉ አይመጣም ምን እንደሆነ ታውቃላችሁ የሚያበላሻችሁ ስትበሉ ማለት ይሄ ደና ስትበሉ ነው አይደለ ሰውነታችሁ የሚጠጋችሁ ደና እኔ ተረዳሁት ካንቺ ማለት ነው ግን ምን ሆነ መሰላችሁ ላለመብላት ስለወሰነች አፒታይቷን ዘጋችሁ ከዛ ከከሳሽ በኋላ ያንን ማምጣት አቃታት እንደዛ መብላት ጨጓራም ይለምዳል ከዛ በኋላ ድሮ ምንም አልበለው ምንም በቃ አንድ ጉራሽ አለቀ በመንፈስ በቃ በእግዚአብሔር ኃይል አሁን ግን በደንብ በቃ መብላት አለ አይደል በአቅሜ እየበላው እንኳን የለ በቃ አክቹአሊ ነግረናቸዋል ለዚህ ሐሳብ አይደለም የመጣነው ሪሉን ድንገራችሁ ከናንተ ጋራ ባለን በቃ ቤተሰባዊ ግንኙነት ኮሜንት የምታደርጉ ላይክ የምትሰብስክራይብ አድርጋችሁ ቤተሰብ ይሆናችሁ ምናምን በእናንተ በጣም እጅግ በጣም ደስተኞች ነን በጣም እናመሰግናለን በጣም በቅድሚያ ስለምታበረታቱን ስለምታዩን ቼክ ስለምታደርጉ እኔ በጣም ይገርመኛል ማለት እንደዚህ ሆነች እያላችሁ ራሱ ማለት ትንሽም ቢሆን ያየሁት ራሱ አለ በቃ አይደል እንደ የሆነ አርግዛለች ምናምን ሚልም ሰው ያየው መስለኛል ይሄ ምን ማለት ነው ምን ያክል ከመፈለጋቸው የተነሳ ነው በጣም ደስ እና ይፈልጋሉ ከዚህ በፊት እኮ ብለውናል በቃ እንደዚህ ውለዱ እንደዚህ አርጉ ምናምን የሚሉ አሉና እኛ አሁን ከናንተ ማለት በጣም እውነት በቃ እግዚአብሔር ያክብርልን በጣም እንወዳቸዋለን በጣም እናመሰግናለን ምክንያቱም አንዳንዶቹ አዝናችሁ እንኳን በቃ አረ ላይክ እናርግላችሁ ሼር እናርግላችሁ እንድናድግ የምትሞክሯላችሁ ምክንያቱም ነገም የኛ ህይወት ብላችሁ ስለምታስቡ ሰው እንደዚህ ነውና አሁን ላይኛ በቃ ከናንተ ማለት እርዳታችሁን እንፈልጋለን አዎ ቲዩባችን የምሬን እምላችሁ ይሄ ክረምት መልካም ነው እግዚአብሔር ይመስገን ግን ደግሞ ቲጂ በጣም አሟት ነበር የሆነ ሰዓት ላይና ለረጅም ጊዜ ቪዲዮ አልሰራንም ነበር እኔን አመመኝ ከዛ ደግሞ የሷ ተከተለ በጣም ረጅም ጊዜ አልሰራንም ቪዲዮ ስለሁሉም ነገር ግን ያኔ እሱን አሞት ቪዲዮ አልሰራሁላችሁ ከዛ በኋላ ከሆነ ቀናቶች በኋላ አጋጣሚ እኔ ታመምኩና የኔ ደግሞ በጣም ከባዱ በቃ ማለት አሁን ላለሁበት ነገር እግዚአብሔር ይመስገን እውነት በቃ ቅዱስ ገብርኤል በለተቀኑ አትርፎኛልና አሁን እንደዚህ ቁጭ ብዬ ሳወራችሁ በጣም ያ ማለት የምን ገብርኤል ነው ማለት ነው ሰኔ አሁን ሁለተኛው ወር ማለት ነው ሐምሌ ገብርኤል ነው ማለት ነው የሐምሌ አይደለም ከዛ በፊት የአመት ከመሆኑ በፊት ሰኔ የሰኔ ገብርኤል በጣም ከትልቅ ከዛ በፊት ነበር ከገብርኤል ከአንድ ቀን ሁለት ቀን በፊት አመመኝ ከዛ በኋላ በቃ የዛን ቀን በጣም በቃ ሆስፒታል ለስንት ቀን ሁሉ ተኝቼ አልጋ ላይ በጣም ብዙ ጊዜ ደጋግመን ቪዲዮ ሰርተንላችኋል ለምን ያንን በቃ ጭራሽ ጠፋን እና ስንጠፋ ደግሞ እዛው አልጋ ላይ እንዳለ ከዛ ጊዜ በኋላ ያሉት አልጋ ላይ ሆነን አንድ አይነት ልብስ ለብሼ ምናምን ይሰራናል እነሱ ቪዲዮዎች በሙሉ ታመሜ ነው በቃ አሁንም ስቲል አሁን በቅርብ ራሱ ስንሰራላችሁ 1-2-3 ቪዲዮ ሰርተናል እንደምንም ልክ ዛሬ ላይ ቁጭ ብዬ እንደማወራችሁ በቃ ነገሮችን ተቋቁሜ እኛ ስራ ነው በቃ ለኛ እና ካልሰራን እንትን ካላለን እየወረደ ነው የሚሄደው ይበላሻል እና ህመሜን ተቋቁሜ ምናምን በቃ ቁጭ ብሎ ማውራት አወራለሁ ከዛ በኋላ የሚያመኝንም ሆኖ እኔ ነኝ የማውቀው እና ቤት እሱንም በጣም ብዙ ጊዜ ከስራው ከምናምን ያስተዋጉየው ግን አሁን እግዚአብሔር ይመስገን በተወሰነ መልኩ በጣም ደህና ነኝ እና እግዚአብሔር ይመስገን ይሁን በእውነት ከዚህ በኋላ በቃ እኛ በደንብ በቻልኩት አቅም በዛ ምክንያት ነው የጠፋ ነው ስንጠፋ ደግሞ በጣም ተመታ ቲዩባችን ቤተሰቦቻችንም ራቁን ሪያሊቲውን ምነግራችሁ እርግጥ ይሄ የሶሻል ሚዲያ ፕላትፎርሙ ይሄ እንትኑ ነው አንዱ በቃ ገጽታ ነው ትንሽ ሲጠፋ በዛው መጥፋት ማለት ነው ግን እኛ ፈልገነው አልጠፋንምና አሁንም እድላለን ብለን ተስፋ እናደርጋለን ቶሎ ማለት እኛ ያው ሰው በምክንያት ነው ነገር የሚሆነውና አግዙን
አይዟችሁ በርቱ ያላችሁ የሆነ በቃ ኮሜንት ጻፉ፣ ጽሁፍ ጻፉልን። ከሌላ ነገር ጽሁፍ እንትን ይጻፈ። ይሄ ማለት ፑሽ ያደርገዋል ዩቲዩብ ራሱ እንትኑ ፑሽ ያደርገውና ሰው ጋር ያደርሰዋል። እና እስኪ ማለት በጣም ለብዙ ሰው ቲክቶክ አዲስ ዓመት ደስ ብሎን የቆረጡ ምናምን ቲክቶክ ላይ ሼር እያደረጋችሁ እናግዛችሁ ምናምን እያላችሁ ለምታውቁት መቼም አንድ ሰው ቢያንስ 3-4 ሰው ያውቃል አይደል? ከዛ ያቺ የላካችሁለት ወይ ደግሞ እሱም 3-4 ያውቃልና እንደ እንትን በቅንነት ቀኖች እንደሆናችሁ እናውቃለን። ለምን እኛ ከምታደርጉልን ከምትሰጡን ሐሳብ ምናምን ነገር በጣም ሰው እኮ አንድ ሰብስክራይብ ለመጫን በጣም እጁ ቢንቀጠቀጥበት ሰው አለ፣ ትልቅ ነገር መስሎት ማለት ነው። እናንተ ግን ወዳችሁን ነው የምታደርጉትና በዚህ አጋጣሚ በጣም ብዙ በእናንተ በቃ ስራችን ምናችን በጣም መድረስ ያለበት ደረጃ ላይ እየደረሰ ነው ደርሷል። ግን ያው እኛ በምክንያት ነው እንደዚህ የጠፋ ነው። አበረታቱን፣ በቃ ሼር አድርጉት፣ ኮሜንት ጻፉ፣ ላይክ ጻፉ። ይሄን በምታረጉ ሰዓት ዩቲዩብ እየገፋው ይሄዳል እና ካንዱ ያረጋችሁ ያው እና ደግሞ አዲስ የሆናችሁ ሰዎችም ካላችሁ ቪዲዮአችንን ተመልከቷቸው። እንዳለ ማለት አሪፍ ቪዲዮ እንደሰራን ተስፋ እናደርጋለን እና ሙሉ ቪዲዮን ለማየት ሞክሩ። ምን አይነት እንትን አለ መሰለሽ አሁን ዩቲዩብ ላይ ማለት ነው በጣም የታዘብኩት ነገር፣ እኔ በነገራችሁ ላይ የፋሽን ዲዛይን ትምህርት አስተምር ነበር ዩቲዩብ ላይ እና ቶሎ ተስፋ ስለምቆርጥ ትቼው አሁን ከ4000 ነው ምናምን በላይ የሆነ ሰብስክራይብ ያለው ዩቲዩብ ቶም ፋሽን መማር የምትፈልጉ ካላችሁ እንደውም ከስራ አስቀምጥላችኋለሁ። በጣም እኔ በፊት እዛ ነበር ተምሬ ያለው ፋሽን ዲዛይነር እና ስማር የሱን ቪዲዮዎች ገና ከመጋባታችን በዛ ነገሮችን ከመጀመራችን በፊት ማለት ነው ዛሬ እንደዚህ አብረን የምንሆን ሳይመስለኝ በፊት ቪዲዮዎቹን አያለሁ እና በጣም የሚገራርሙ ማለት ለዚህ ለማስታወቂያ ወይም ለእንትን አይደለም። ገብታችሁ እዩት። የሚገርም ትምህርት ነው የምታዩት ነው። ፋሽን ዲዛይን የምትማሩ ሰዎች ምናምን ካላችሁ እዩትና ከተነሳ በእውነት እኔ ያስተምራለሁ። እዛ ፓተርን ቢያንስ ሜክ ማድረግ መስራት ምናምን ነገር እኔ ያስተምራለሁ። በጣም ብዙ ሰው ይጠይቁ። ምን ልላቸው ፈልጌ ነው መሰላችሁ እኔ በጣም ተስፋ ቆርጣለሁ በእንዲህ አይነት ነገር። እሷ ናት አሁን እና እንስራ ችግር የለም በቃ ያድጋል እኮ ያለችኝ እንጂ እኔ ትንሽ ሲቀንስብኝ በጣም ነው እኮ እንዴ ልክ ያን ያክል መንገድ ከሄደ በኋላ እንደገና ነገሮች መቆም አልነበረባቸው። ብዙ ሰው ስልኩን ይጠይቃል አስተምረን ምናምን ይሉታልና ደግሞም ያስተምራል። በቃ ከሚያስተምርበት ትምህርት ቤት ይሄዱ እንትን እንዲላቸው ነው የሚፈልጋሉ። ግን አሁን ላይ እንተናልና ገብታችሁ ከታች ያስቀምጥላችኋል፣ እዩት፣ ትማሩበታላችሁ። እዚህ ላይም ቢሆን የምትፈልጉ ሰዎች ካሉ ይጻፉልኝ። በዚህም እና ደግሞ በአዲስ ዩቲዩብ በቅርቡ እንደምንመጣ እርግጠኛ ነን። በሌላ በእኔና በሷ እንደዚህ በቭሎግ በፕራንኩ በምኑ ሳይሆን ግን በቁም ነገር እንደ ፖድካስት አይነት ይዘት ያለው ግን የባልና የሚስት ወግ በሚል አይነት ሐሳብ እንመጣለን ብለን ተስፋ እናደርጋለን። ቪዲዮ እንዳይረዝምብን፣ ለምን ሲረዝም ሲቲአር የሚባል ነገር አለ። በጣም ሰው ትንሽ አይቶት ሲወጣ ከቪዲዮ አንጻር ይታይና በጣም ትንሽ ነው የታየው ብሎ ቪዲዮውን ወደታች ዝቅ ያደርግብናልና በተቻላችሁ አቅም ያላችሁ ነገር እንዳልናችሁ አዲስ ዓመትን ደስ ብሎ እንድንቀበል ማለት ነው። በጣም ብዙ ሰዎች ስለ በጣም ለብዙ ሰው እስኪ የሆነ ነገር አድርጎልንና ምከሩን። አንድ የረሳውን ነገር ታናናሾቻችንን ወይ ታላላቆቻችንን እንችላለን ወይ እናቶቻችን አባቶቻችን ልትኖር ትችላላችሁ። ምክር ስጡን። እንደዚህ ስሩ፣ እንደዚህ አድርጉ፣ እንዲህ ነው ጥፋታችሁ፣ እንዲህ አይነት ነገሮችን አታድርጉ ብላችሁ እንደማሳደግ ቁጠሩትና እስኪ ለውጣችንን ታያላችሁ። እኛም ደስ ይለናል። አዲስ ዓመትን በጥሩ ሁኔታ እንቀበላለን። ወደፊት በጣም ትልልቅ ብሎጎችን እንሰራላችኋለን። ትራቭሎችንም ለማድረግ ፍላጎት አለን እኔና እሷ ማለት ነው። መልካም ቦታዎችን ማለት ነው። እና ሁላችሁንም እንወዳችኋለን፣ እናከብራችኋለን፣ መልካሙን እንመኝላችኋለን። ቤተሰቦቻችን ስለሆናችሁ በጣም ደስተኛ ነን። በጣም እናመሰግናለን በእውነት ማለት ነው። በእኔ በኩል ጨርሻለሁ። ባለቤት የምትለው ነገር ካለ ግን እድሉ። እኔም በጣም አመሰግናለሁ ስለ ሁሉም ነገር ማለት በቃ ቤተሰቦቻችንን በሙሉ በጣም አመሰግናለሁ ስለ ኮሜንታ ስለምትሰጡን ስለምታደርጉን ስለ ሁሉም ነገር እና በቃ እንዳልናችሁ በቃ በጣም ለጓደኞቻችሁ ለሁሉም እነሱ ስትልኩላቸው እንኳን እንዲህ እናርግላቸው እስኪ እናሳድጋቸው እያላችሁ በጣም ብዙ ቅን ሰዎች ስላላችሁ ያንን እንድታደርጉ በትህትና በቃ በእግዚአብሔር ስም እንጠይቃቸዋለን። ስለሁሉም ነገር እናመሰግናለን። ቲ ስኩዌር ካፕልስ ካፕልስ ደህና ሁኑ። ባይ